ከኋላ ያላችሁ ወደፊት ጠጋ ተቀበሉልንና ወንበሮችን እየሞላናቸው እንድንሄድ ወንበሮቹን ሳትነኳቸው ጠጋ ተቀበላችሁ ተቀመጡ። ከኔ ጋራ አብረን እንዘምራለን። ከፊቷ ተነጥፏል ውዳሴ ማርያም ቅዱስ ኤፍሬም ታጥቆ ውዳሴ ማርያም ያመሰግናታል። ውዳሴ ማርያም እጮኻለሁ ድንግል እናቴን እጠራለሁ እንደ አባ ኤፍሬም ባርኪኝ ወድሰኒ ልጄ በይኝ። ውዳሴ ማርያም አባ ሕርያቆስ ምስጋና ያደርሳል። ውዳሴ ማርያም የቅዳሴው ዜማ ውዳሴ ማርያም ልብን ይመስጣል። ውዳሴ ማርያም በጎ ነገር ልቤ ውዳሴ ማርያም አወጣ እያለ ዳዊት በበገና ውዳሴ ማርያም እየደረደረ ውዳሴ ማርያም እጮኻለሁ ድንግል እናቴን እንደ አባ ኤፍሬም ባርኪኝ ወድሰኒ ልጄ በይኝ። ውዳሴ ማርያም የንጽሕናችን ውዳሴ ማርያም መሰረት ነሽና ውዳሴ ማርያም አንቺን ለማመስገን ውዳሴ ማርያም ልቦናዬ ይብራ። ውዳሴ ማርያም ተፈሥሒ ድንግል ኦ ቤተልሔም ውዳሴ ማርያም ካንቺ ተወለደ ውዳሴ ማርያም መድኃኔዓለም ውዳሴ ማርያም እጮኻለሁ ድንግል እናቴን እንደ አባ ኤፍሬም ባርኪኝ ልጄ በይኝ። ውዳሴ ማርያም ቅዱሳኑ ሁሉ ዙሪያሽን ከበዋል። ውዳሴ ማርያም ቅዱስ ጊዮርጊስ ድንግል ይላል። ውዳሴ ማርያም በወርቅ ዙፋን ላይ ውዳሴ ማርያም ተቀምጠሽ ሳይሽ ልቤ ተሰወረ። ውዳሴ ማርያም ድንግል በግርማሽ ውዳሴ ማርያም እጮኻለሁ ድንግል እናቴን እንደ አባ ኤፍሬም ባርኪኝ ወድሰኒ ልጄ በይኝ። ውዳሴ ማርያም ድንግል እናቴን እጠራለሁ እንደ አባ ኤፍሬም ወድሰኒ ልጄ በይኝ። ከድንግል ተወልዶ እኛን ሊቀድስ ተጠመቀ ኢየሱስ በባሕረ ዮርዳኖስ። ከድንግል ተወልዶ እኛን ሊቀድስ ተጠመቀ ኢየሱስ መጥምቁ ዮሐንስ ምንኛ ታደለ ከነቢያት ሁሉ ስልጣኑ ከፍ አለ። ከድንግል ተወልዶ እኛን ሊቀድስ ባሕረ ዮርዳኖስ ትንቢቱ ሊፈጸም አስቦ ክርስቶስ ተጠምቆ አዳነን በባሕረ ዮርዳኖስ። ከድንግል ተወልዶ ተጠመቀ ኢየሱስ ባሕረ ዮርዳኖስ። ምስጢረ ሥላሴ ታየች የዛን ለታ
ለአምላኩ ለታ ከድንግል ተወልዶኛል ተጠመቀ ኢየሱስ እናታችን ማርያም ምንኛ ታደልሽ ከአዳም ልጆች ሁሉ አንቺ ተመረጥሽ ከድንግል ተወልዶኛል ተጠመቀ ኢየሱስ ባሕረ ዮርዳኖስ ቸሩ አምላካችን መድኃኔዓለም እናመስግነው በአንድነቱ ከድንግል ተወልዶልናል ሊቀድስ ተጠመቀ ባሕረ ዮርዳኖስ ከድንግል ተወልዶልናል ሊቀድስ ባሕረ ዮርዳኖስ የተጋው ግምጃ ቤት ማይደረ መለኮት የሰማይ ደጅ ነሽ የጽድቃችን ፍኖት ምስካየ ሕዙናን ታዛ መጠለያ በምድር ተተከልሽ በሰማይ አምሳያ አንቀጸ ብርሃን ዘክርስቶስ አይለይሽ መንፈስ ቅዱስ ቅድስት ቤት አንቺ ነሽ አንቀጸ ብርሃን ዘክርስቶስ አይለይሽ መንፈስ ቅዱስ አጠቃሎ የቀደሰሽ ቅድስት ቤት አንቺ ነሽ በልጅነት ስልጣን ጠቅጠሽን በቃሉ ከውሃ ከመንፈስ ተወለድ በስሙ ቀርበናል በፊትሽ በሥጋ ወደሙ ኃይል ቤዛ ሆነን ነገረ መስቀሉ አንቀጸ ብርሃን ዘክርስቶስ አይለይ መንፈስ ቅዱስ አጠቃሉ ቅድስት ቤት አንቺ ነሽ የአብራክሽን ክፋይ ደም እያፈሰሰ ተመልሷል ጠላት ቀስት እየጨረሰ ስምሽን የያዙ ተጋድሏቸው ገኑ ይልቅ አከበሩሽ ደማቸው ዘር ሁሉ አንቀጸ ብርሃን ዘክርስቶስ አይለይሽ አጠቃሉ የቀደሰሽ ቅድስት ቤት የአትናቴዎስ ስብከት የአበው ኪዳናቸው አንቀጸ ብርሃን ነሽ ፋና መብራታቸው እንመሰክራለን ያንቺን ልዕልና ሰላም ለኪ በል ይገባሻልና አንቀጸ ብርሃን ዘክርስቶስ አይለይሽ መንፈስ ቅዱስ አጠቃሉ ቅድስት ቤት አንቺ ነሽ ዘክርስቶስ አይለይሽ መንፈስ ቅዱስ አጠቃሉ የቀደሰሽ ቅድስት ቤት አንቺ ነሽ። ስብሐት ለእግዚአብሔር። እልል ብላችሁ ከፍ አድርጋችሁ አመስግኑ እግዚአብሔርን። በዝማሬ እንድናመሰግነው የረዳን ያገዘን የነገስታት ንጉሥ የጌቶች ጌታ እግዚአብሔር ክብርና ምስጋና መለኮትና ውዳሴ ለስሙ ይሁን። ከፍ አድርጋችሁ እግዚአብሔርን በደንብ አመስግኑት። የካቴድራላችን ፍኖተ ጽድቅ ሰንበት ትምህርት ቤት አምላካችን እግዚአብሔር ከጣዕሙ ብዛት አጥንትን የሚያለመልመውን የመላእክትን ጣዕመ ዝማሬ ያሰማልን፣ በዕድሜ በጤና ይጠብቅልን። ከዚህ የበለጠ የሚያገለግሉበትን ረጅም ዘመን ከጤና ጋር ማን ያደላቸው? እግዚአብሔርን አመስግኑላቸው ሁላችሁ። ኦርቶዶክሳውያን የተዋሕዶ ልጆች በእውነት አምላካችን እግዚአብሔር እየረዳን መድኃኔዓለም እያገዘን በተለይ የሐሙስን በአየር ጤና ጉባኤ በመላው ዓለም ያሉ ኦርቶዶክሳውያን እያወቁት ነው። በእውነት በርቱ፣ ከጎናችሁ ነን በምንችለው እያሉ ነው። እስቲ እግዚአብሔርን ከፍ አድርጋችሁ አመስግኑ። የረዳን መድኃኔዓለም በደንብ ይመስገን።
ሐሙስን በሉ እስቲ እጃችሁን ከፍ አድርጉና ሁላችሁም ግዴላችሁም ሁላችሁም ከፍ አድርጉ። ሁለት እጃችሁን ሐሙስን በአየር ጤና ቅድስት ኪዳነ ምሕረት ቤተ መቅደስ ሁላችንም እንገኛለን ብላችሁ ከፍ አድርጋችሁ እግዚአብሔርን አመስግኑ። እንግዲህ ሐሙስን እግዚአብሔር እየረዳን እግዚአብሔር እየከበረበት ያለ ብዙዎች እየተጠቀሙበት ንስሐ ገብተው የክርስቶስን ቅዱስ ሥጋ ክቡር ደም እየተቀበሉበት ያለ ጉባኤ ነው። የካቴድራላችን የስብከተ ወንጌል ዋናው ዓላማችን ታርጌታችን ምንድነው? እናንተ ክርስቲያኖችን በተለይ በተዋህዶ እምነት ያላችሁ እስከ መጨረሻው ጸንታችሁ እንድትኖሩ ደግሞ ንስሐ አባት ያላችሁ በንስሐ አባቶቻችሁ ጋር ንስሐ እየገባችሁ የሌላችሁ ደግሞ ንስሐ አባት እየያዛችሁ እንግዲህ ንስሐ እየገባችሁ ሁላችሁ ወደ ክርስቶስ ቅዱስ ሥጋ ክቡር ደም እንድትቀበሉና የእግዚአብሔርን መንግስት እንድትወርሱ ነውና በእውነት አምላካችን እግዚአብሔር ሁላችንንም ለዚህ ክብር ያድለን። ኦርቶዶክሳውያን እንግዲህ ሐሙስን ካነሳን በዚህ ሳምንት የእመቤታችን በሚቀጥለው ሳምንት ደግሞ ከጾመ ነነዌ ጋር አስመልክተን በተለይ የፊታችን ሰኞ ቀኑ ስንት ነው? ጥር 25 ጥር 26 ጥር 27 እንደዚሁም ደግሞ ጥር 28 ለተከታታይ 4 ቀናት በተለይ ይሄ ጾመ ነነዌ የዛሬ ዓመት እንደምታውቁት ብዙ ክርስቲያኖች ልክ ስለ ወንጌል ሁሉን አደርጋለሁ አይነት ጉባኤ የተደረገበት ታላላቅ የቤተ ክርስቲያናችን መምህራን ወንጌል ዘማሪያን የተገኙበት ታላቅ ጉባኤ እንደነበረ የምታስታውሱ እጃችሁን ከፍ አድርጉ። እስቲ የምታስታውሱ የዛሬ ዓመት የነበራችሁ በጉባኤው ጥቂት ሰዎች አሉ እንዴ? እንግዲህ ብዙዎቹ እንግዲህ ዛሬ አልመጡም ማለት ነው በተለያዩ መርሃ ግብር ምክንያት። እንግዲህ ጥር 25 ጥር 26 ጥር 27 ጥር 28 ለአራቱም ቀናት ጾመ ነነዌን ምክንያት በማድረግ እገኛለሁ የምትሉ ሁላችሁም ክርስቲያኖች እጃችሁን ከፍ አድርጉ። በተለይ ዘመኑ እንደምናየው አምላካችን እግዚአብሔር እንዲታረቀን ዘመኑ የጥፋት ዘመን ነው። እግዚአብሔር ፊቱን እንዲያዞርልን ፊቱን እንዲመልስልን ሁላችሁም እጃችሁን ከፍ አድርጉልኝ። በማርያም ጾመ ነነዌን በሉ። ሁላችሁም እስቲ ጾመ ነነዌን በሉ። ኧረ ድምጻችሁ አይሰማም። ጾመ ነነዌን በአየር ጤና ቅድስት ኪዳነ ምሕረት ለአራቱም ቀናት እገኛለሁ ብላችሁ እግዚአብሔርን ከፍ አድርጉና አመስግኑላችሁ። ኦርቶዶክሳውያን ብዙዎቻችሁ ቃል ያልገባችሁ አላችሁ። ግድ የላችሁ እግዚአብሔር እድሜ ከሰጣችሁ በዓለም ይህንን ጊዜ እንዳታሳልፉት በቤተ ክርስቲያን ስም አደራላችኋለሁ። ይህንን ቀን ከቤተ ክርስቲያን ጋር ከእግዚአብሔር ጋር የምንታረቅበት ወደ እግዚአብሔር የምንጮህበት በተለይ በሶስቱም ቀናት የምህላ ጸሎት እያደረግን ታላላቅ የቤተ ክርስቲያናችን መምህራን የተጋበዙበት ዘማሪያን የተጋበዙበት ነው። በአራቱም ቀናት እግዚአብሔር ይከብራል፣ ደግሞ እግዚአብሔር ፊቱን ይመልስልናል። ከፍ አድርጋችሁ እግዚአብሔርን አመስግኑ። ማክሰኞ ፊታችን ዳር 19 በእናንተው ጥያቄ መሰረት እንግዲህ መምህራችን መምህር ምስክር ልሳነ ጳውሎስ መምህር ምስክር ጌታ ነው ስርዓተ ቤተ ክርስቲያን እንደሚያስተምር ታውቃላችሁ። ማክሰኞ ዘወትር ያልተቋረጠ በተለይ አሁን ወደ አንደኛ ዓመት እየተጠጋ ነው ማለት ይቻላል። ለአንድ ዓመት ደከመኝ ሰለቸኝ ሳይሉ እያገለገሉ ነው። በስፋት የቤተ ክርስቲያን ስርዓት ትምህርት የምንማርበት ነው። ደግሞ አሁን የስርዓተ ቤተ ክርስቲያን ትምህርቱ ስርዓተ ቅዳሴ ስርዓተ ቅዳሴ ብሎ ይላችሁ እንግዲህ የምትወዱት ታላቁ ጸሎት ስርዓተ ቅዳሴ ስለ ስርዓተ ቅዳሴ በሰፊው የምንማርበት ታላቅ ጉባኤ ነው። የፊታችን በ19 በእናንተ ጥያቄ መሰረት የቤተ ክርስቲያናችን እንቁ ዘማሪያን በተጋበዙበት ማክሰኞ ሁላችሁም እንድትገኙ እሺ በሉ። እስቲ እሺ የምትሉ እጃችሁን አሳዩ። እሺ ብላችሁ ጉባኤውን የተቀበላችሁ እግዚአብሔርን ከፍ አድርጋችሁ አመስግኑ። ማክሰኞ ተገኙ። ቅዳሜ ጉባኤ አዲስ ኪዳን እጅግ በሚደንቅ ሁኔታ ክርስቲያኖች የመጽሐፍ ቅዱስ ጥናት ሁላችንም ማጥናት አለብን። የቤተክርስቲያን አባቶች እያስተማሩን ነው። ስለዚህ ለመናፍቃን ምላሽ መስጠት ስላለብን መናፍቃን እንደሚሉን ሳይሆን ቅድስት ቤተክርስቲያን ወንጌል ታስተምራለች። ቅዳሜም እንድትገኙ እሺ በሉ። ኧረ ድምጻችሁ አይሰማም። በማርያም
የፕሪሚየር ሊግ ቀን ስለሆነ ነው። ወንዶች በተለይ ዝም አላችሁ ትገኛላችሁ። እስቲ እግዚአብሔርን አመስግኑ። እሺ ሴቶችም እንደዛው ከፍ አድርጋችሁ እግዚአብሔርን በህብረት አመስግኑ። ቅዳሜ የተገኛችሁ ወንጌል እንድትማሩ ቤተክርስቲያን ጥሪዋን ታስተላልፋለች። ከዚህ በመቀጠል እጅግ አብዝተን የምንወዳት የምናከብራት በልጅነታችን ጀምሮ ቅዱስ ቤተክርስቲያንን እያገለገለች ለረጅም ዘመናት በመላው ዓለም ማለት ይቻላል እያገለገለች የቤተክርስቲያናችን እንቁ ዘማሪት እህታችን ዘማሪት ፋንቱ ወልዴ በመካከላችን ተገኝታለች። እግዚአብሔር ይክበር ይመስገን። አሁን ሁላችንም ተነስተን ከእርሷ ጋር ሆነን በዝማሬ አሁንም እግዚአብሔር እናመሰግናለን። ወደ እሷ ወስዳችኋለሁ። እንደምን አመሻችሁ። በስላሴ ከታምኖ እምኩሉ ይሄየስ በስላሴ ከተአምኖ ወላዲትከ ወላዲትከ ተማህፀኖ ወላዲትከ ተማህፀኖ ከሁሉም ስላሴ ነው ማመን ማመስገን ከሁሉም ስላሴ ነው ማመን ማመስገን ወልድን በወለደች ድንግል አማላጃችን በእርሷ እንማፀን ወልድን በወለደች ድንግል አማላጃችን በእርሷ እንማፀን እምኩሉ ይሄየስ በስላሴ ከተአምኖ ወላዲትከ ተማህፀኖ ወላዲትከ ተማህፀኖ የሲሎኔስ ጥበብ እወድሻለሁ የናሆም መድኃኒት እወድሻለሁ ማርያም አከብርሻለሁ ማርያም እወድሻለሁ የሲሎኔስ ጥበብ ድምፃችሁ ከፍ የናሆም መድኃኒት እወድሻለሁ ማርያም አከብርሻለሁ ማርያም
ወድሻል በጎ መዓዛ ሽቶዬ ነሽ ከሁሉ ፊት ዘመርኩልሽ አንቺ ጣፈጠ አልጫነቴ እጠራሻለሁ እመቤቴ በጎ መዓዛ ሽቶዬ ነሽ ከሁሉ ዘመርኩልሽ አንቺ ጣፈጠ እጠራሻለሁ ምሳሌ ነሽ እመቤቴ እመቤቴ ዘመዴ ነሽ እመቤቴ ምሳሌ ነሽ ዘመዴ ነሽ ያን ክፉ ዘመን ያለፍኩብሽ ከተሰወረ ደምስከፍ ክፉ መከራ እድናለሁኝ ነይ እመቤቴ አንቺ ስጠራ መዓዛ ተከፈትኩ ሰውነ ፊት አንቺ ጣፈጠ እጠራሻለሁ ለመንገድ ስንቅ እመቤቴ በሏት ለራብ የመርሻ ለታመመ ሰው ነሽ መፈወሻ የተማጸነ ነይ እመቤቴ በስምሽ አምኖ ነይ እመቤቴ ማነው ያውቃል ነይ እመቤቴ ፊትሽ ለምኖ መዓዛ ሽቶዬ ነሽ ከሁሉ ፊት ዘመርኩልሽ አንቺ ጣፈጠ እጠራሻለሁ ለስንፍናዬስ እመቤቴ መቼ ልካለሁ ስለ በደሌ እተክዛለሁ ላነጋገሬ ማጣፈጫ ነሽ ተሰምቻለሁ ድንግል ሆይ ስልሽ መዓዛ ሽቶዬ ነሽ ከሁሉ ፊት ዘመርኩልሽ አንቺ ጣፈጠ እጠራሻለሁ ነይ እመቤቴ በጎ መዓዛ ከሁሉ ፊት አንቺ ጣፈጠ አልጫነቴ እልልታ ለእግዚአብሔር ይገባል። ክብር ምስጋና ለእግዚአብሔር ይገባል። ከፍ አድርጋችሁ እግዚአብሔርን አመስግኑ። ኦርቶዶክሳውያን በዝማሬ እንድናመሰግን የፈቀደልን የረዳን የነገስታት ንጉሥ የጌቶች ጌታ እግዚአብሔር ክብርና ምስጋና መለኮትና ውዳሴ ለስሙ ይሁን። ከፍ አድርጉና እግዚአብሔርን አመስግኑ። ኦርቶዶክሳውያን ዛሬ እድለኞች ነን። በእውነት የምነግራችሁ ዛሬ በሰሜን አሜሪካ የሚያገለግሉ አባታችን እህታችን በእውነት በመካከላችን ስለተገኙ ደስ አላላችሁ? ከፍ አድርጉና አመስግኑ። ፋንተዬ እንኳን እየተደበቀች መታ አስቀድሳ ነው የምትሄደው። ዛሬ ስላገኘናት ደስ ብሎናል። በእውነት አምላካችን እግዚአብሔር ከጣዕሙ ብዛት አጥንትን የሚያለመልመውን የመላእክት ጣዕመ ዝማሬ ያሰማልን፣ በዕድሜ በጤና ይጠብቅልን። እግዚአብሔርን ከፍ አድርጋችሁ አመስግኑላት። ሶስት መልእክቶችን ነግሬያችሁ ወደምንጓጓው ትምህርተ ወንጌል እንሄዳለን። የመጀመሪያው ኃይለ ጊዮርጊስ እባላለሁ። በጣም ብዙ ችግር ነበረብኝ። ለቅድስት ኪዳነ ምሕረት አልቅሼ ነገርኳት። እሷም አላሳፈረችኝም። ለክብሯ መገለጫ 600 ብር አስገብቻለሁ። ከፍ አድርጋችሁ ለቤቴ ቅድስት ኪዳነ ምሕረትን አመስግኑልኝ። ልጄ ሳህለ ማርያም ይባላል። በእስር ቤት በብዙ መከራ ውስጥ በብዙ ስቃይ ውስጥ ነበረ ልጄ። የአየር ጤናዋን ቅድስት ኪዳነ ምሕረት ስዕሏን እየሳለ አንቺ ድረሽልኝ፣ አንቺ አስፈቺ እያለ ሁሌ ማጸናት ነበረ። እሷ ማታሳፍር እናት ነችና ልጄን አስፈትታ በእውነት አሁን በጥሩ ሁኔታ ላይ ያለውና አመስግኑልኝ እመቤቴን ብላ ከፍ አድርጋችሁ አመስግኑላችሁ። ለክብሯ መገለጫ 5000 ብር
አስገብቷል። ኧረ ከፍ አድርጉና መስክሩ ኦርቶዶክሳውያን። እኔን የሰማች ቅድስት ኪዳነ ምሕረት ሁላችሁንም ተስማ ብለዋል። ደስ አላላችሁ? አመስግኗ በደንብ አድርጋችሁ። የመጨረሻውና አንዱ መልእክት ምንድነው? ይህ የምታዩት ትኬት 14ኛው ማዕዶት ለኢትዮጵያ ልዩ ኦርቶዶክሳዊ የኪነ ጥበብ መርሃ ግብር በመልዕልት አድባራት ቀራንዮ መድኃኔዓለም ቅዱስ ገብርኤል ቤተክርስቲያን ህንፃ ማሰሪያ ገቢ የሚውል ዋጋው 200 ብር ነው። ጥር 24 በሚሊኒየም አዳራሽ የምስጋና መርሃ ግብር አዘጋጅቷል። ጥቂት ትኬቶች መጥተዋል። ኦርቶዶክሳውያን በአንድ ድንጋይ ሁለት ወፍ ነው። አንድም እግዚአብሔርን ሄደን እናመሰግናለን ኦርቶዶክሳውያኖች በህብረቱ ነን። ሌላም ደግሞ እንደዚሁም ደግሞ ቅዱስ ቤተክርስቲያንን ማነጫ ሁላችንም እንረዳለን ማለት ነውና ይህንን ትኬት ወንድሜ መተ የዞርክ ሁሉም ኦርቶዶክሳውያንን እንድታደርስልኝ በታላቅ ትህትና እጠይቃለሁ። ከዚህ በመቀጠል ሁላችንም ካቀረቀርንበት ቀና የሚያደርገን የማን ቃል ነው? ኧረ ድምጻችሁ አይሰማም? የማን ቃል ነው? እንቆቅልሽ የሚፈታ ችግርን የሚያስወግድ ተራራውን ሜዳ የሚያደርገው የማን ቃል ነው? እግዚአብሔርን በማስተዋል እግዚአብሔርን በትህትና ደግሞ በፍቅር እንድንሰማው የእግዚአብሔር ቸርነት የእመቤታችን አማላጅነት አይለየን። አሜን። በዛሬው ዕለት እጅግ አብዝተን የምንወዳቸው የምናከብራቸው ቀደምት ከሚባሉ መምህራን ተወዳጁ መምህራችን መጋቤ ሃይማኖት መምህር ተስፋዬ መቆያ በሰሜን አሜሪካ የሜሪላንድ ጽርሐ ጽዮን መንፈስ ቅዱስ እና ምዕራፈ ቅዱሳን ቅድስት አርሴማ ገዳም ዋና አስተዳዳሪ ይሆናሉ። እግዚአብሔር መንፈስ ቅዱስ ለሳቸው የሚናገሩበትን አንደበት ለኛም የምንሰማበትን ሰማይ አስተዋይ ልቦና ማን ያድለን። በታላቅ ትህትና በታላቅ ክብር ይህንን የእግዚአብሔር አውደ ምሕረት አስረክባለሁ። እግዚአብሔር መንፈስ ቅዱስ ሁላችን የሚናገረን ወደ መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስቲ ድጋሚ ዝም ያላችሁ ሰዎች አላችሁ እንዲያስተካክሉት ነው። እጆቻችሁን በትምህርተ መስቀል ታነሳላችሁ። እንደገና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መላከ ብርሃን መምህር ሙላት ክበቤ የዚህ ታላቅ ካቴድራል አስተዳዳሪ፣ ልሳነ ጳውሎስ መምህር ምስክር ጌታው የስብከተ ወንጌል ካቴድራሉ ስብከተ ወንጌል ኃላፊ፣ ላይከ ወንጌል መምህር ኤልሮኢ የስብከተ ወንጌሉ ዋና ጻፊ፣ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ወሃው ዲያቆናት፣ የሰንበት ትምህርት ቤት ወጣቶች፣ እግዚአብሔር የሚወዳችሁ የእግዚአብሔር ልጆች ክርስቲያኖች፣ እስከ መቃብር ድረስ በወደደን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ይረዳን፣ እኛን ካለንበት አምጥቶ እናንተንም ደግሞ በዚህ ስፍራ በጤና ቆይቶ ዳግም ያገናኘን የአባቶቻችን አምላክ እግዚአብሔር ስሙ ከምድር እስከ አርያም ለዘላለሙ የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የመላእክቱ ጥበቃ፣ የቅዱሳኑ ጸሎት አይለየን። እስቲ እግዚአብሔር በቸርነት ስላገናኘን ለሱ የምናቀርበው ምስጋና ነውና በጭብጨባና በእልልታ እግዚአብሔርን አመስግኑት። አንዳንድ ጊዜ አጨብጭቡ እልል በሉ ሲባል ለጉባኤው ድምቀት የሚባል የሚመስላቸው ሰዎች አሉ። በመጽሐፍ ቅዱስ እንደተጻፈ እልልታ ምስጋና ነው፣ ጭብጨባ ምስጋና ነው፣
እግዚአብሔር ከሚቀርቡ ምስጋናዎች መካከል ነውና እንደገና እግዚአብሔርን እናመሰግነዋለን። አሜን። አምላካችን የእግዚአብሔር ስም የተመሰገነ ይሁን። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ። እንደ እግዚአብሔር አምላካችን ቅዱስ ፈቃድ በዚህ ምሽት የምንማማርበት የትምህርታችን ርዕስ ይሆናል። የምስጢር ባለቤት ልዑል አምላክ እግዚአብሔር ለሁላችንም የቃሉን ደጅ ይክፈትልን። እስቲ ዲያብሎስን ስራ ሊያፈርስ በሉ። የእግዚአብሔር ልጅ ተገለጠ። የማ ልጅ? የእግዚአብሔር ልጅ ተገለጠ። አንደኛ ዮሐንስ መልእክት ምዕራፍ 3 ከቁጥር 9 ጀምሮ የተጻፈ ኃይለ ቃል ነው። እግዚአብሔር መንፈስ ቅዱስ እኔን ቆሜ እናንተን ተቀምጣችሁ በዚህ ርዕስ ያስተምረናል። ማን ነው ያስተምረን? እግዚአብሔር ነው ያስተምረን። እግዚአብሔር ሲናገር ያዘነ ይጽናናል። እግዚአብሔር ሲናገር በእንባ ሸለቆ ውስጥ የሚኖር ካለ እንባው ይታበስለታል። እግዚአብሔር ሲናገር በኑሮ ላይ ተስፋ የቆረጠ ካለ የኔ ነገር አለቀልኝ ከዚህ በኋላ ዋጋ የለኝም የሚል ካለ አምላኩ ሲናገር ሲሰማ ተስፋው ይቀጥልለታል። ስለዚህ ማን ያስተምረን? እግዚአብሔር በቃሉ ያስተምረን። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ። የእግዚአብሔር ልጅ ማን ነው የሚለውን መጀመሪያ እንመለከታለን። የእግዚአብሔር ልጅ የተባለው ከሶስቱ ቅዱስ አንዱ ቅዱስ፣ ከሶስቱ አካል አንዱ አካል፣ እምቅድመ ዓለም ያለ እናት ከባህሪ አባቱ ከአብ የተወለደ ቀዳማዊ ልደቱ ይህንን ይመስላል ይህንን ያህላል ተብሎ የማይነገርለት ከሰው አእምሮ በላይ ምጡቅ የሆነ ከሰው ዕውቀትና ቋንቋ በላይ የሆነ ቀዳማዊ ልደቱ ያለ እናት ከባህሪ አባቱ ከእግዚአብሔር አብ የተወለደው፣ በዳህራዊ ልደቱ ደግሞ ያለ አባት ከንጽሕተ ንጹሐን ከቅድስተ ቅዱሳን ከእመብርሃን ከድንግል ማርያም በተዋሂዶ የተወለደው ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ይገባው። የእግዚአብሔር ልጅ ተብሏል። የእግዚአብሔር አብ የባህሪ ልጁ ስለሆነ የዲያብሎስን ስራ ሊያፈርስ በስጋ የተገለጠው እሱ ነው። ብርሃናዊው መልአክ ቅዱስ ገብርኤል እመቤታችንን ሊያበስ ብርሃናዊ መቀነቱን እየፈታ እየዘረጋ ጎንበስ ቀና እያለ ምስጋና እያቀረበ እየሰገደ እጅ እየነሳ ድንግል ማርያምን ደስ ይበልሽ አላት። እስቲ በሉ ምን ይበልሽ? ደስ ይበልሽ ጸጋን የተመላሽ ሆይ አለ። ምልዕተ ጸጋ ናትና ከጸጋ መካከል ይህ ቀርሽ የማትባል በጸጋ ሁሉ የተሞላች ከፍጥረት ሁሉ በላይ ከፈጣሪ በታች የሆነችውን እግዚአብሔር ለመዳናችን ምክንያት አድርጎ የለያትን እመቤታችን ቅድስት ድንግል ማርያምን ሊያበስር መጥቶ ምስጋና እያቀረበ ጸጋን የተመላሽ ደስ ያለሽ ሆይ ደስ ይበልሽ እግዚአብሔር ከአንቺ ጋር ነው አላት። እግዚአብሔር ከማን ጋር ነው? ከአንቺ ጋር ነው። እነሆ ትጸንሻለሽ፣ ወንድ ልጅን ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። ስሙን ማን ትይዋለሽ? እስቲ ስሙን ጥሩትላችሁ። ስሙን ማን ትይዋለሽ? አዎ መድኃኒት የሆነ ስም፣ ፈዋሽ የሆነ ስም፣ አዳኝ የሆነ ስም ነውና ስሙን ኢየሱስ ትይዋለሽ አላት። እሷ ግን ነገሩን ወዲያውኑ አልተቀበለችም። ይህ እንዴት ያለ ነው? እንዴት ይሆንልኛል አለችው። በዛን ጊዜ እሱ የነገራት ቃል አለ። የሉቃስ ወንጌል ምዕራፍ 1 ቁጥር 35ን ስናነብ መልአኩ መልሶ እንዲህ አላት ይላል። ማን ነው ያለው? የማን መልአክ? ከእግዚአብሔር የተላከው ብርሃናዊው መልአክ
መጋቤ ሐዲስ ቅዱስ ገብርኤል እንዲህ አለ። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል። ማን ይመጣል? መንፈስ ቅዱስ ባንቺ ላይ ይመጣል። የልዑልም ኃይል ይጸልልሻል። ስለዚህም ደግሞ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል አለ። ቅዱሱ ማን ልጅ? የእግዚአብሔር አብ የባህሪ ልጁ ይባላል ብሎ ከእርሷ የሚወለደው የእግዚአብሔር ልጅ መሆኑን ቅዱስ ገብርኤል ተናግሯል። እሱም አስቀድሞ ሰው በበደለና በወደቀ በኋላም በንስሐ በተመለሰ ጊዜ ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ገብቷል። በአበው ምሳሌ አስመስሏል። በነቢያት ትንቢት አናግሯል። በዳዊትም በመዝሙሩ በሰሎሞንም በምሳሌው ብዙ ምሳሌዎች ብዙ ትንቢቶችን አናግሯል። እንደተናገረ ወይንም ደግሞ በነቢያቱ እንዳናገረ አልቀረም። ምንድነው የሚለው? ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 10 ቁጥር 23 ላይ የተስፋን ቃል የሰጠው የታመነ ነው ይላል። እስቲ የተስፋን ቃል የሰጠው በሉ። የተስፋን ቃል የሰጠው የታመነ ነው። ምን የሆነ ነው? የታመነ ነው። ለአዳም የተስፋን ቃል የሰጠው የታመነ ነው። ለቀደሙት አባቶቻችን የተስፋን ቃል የሰጠ የተናገረውን የማያስቀር ላያደርግ የማይናገር ከተናገረ ደግሞ የተናገረውን የሚፈጽም አምላክ ለአዳም የገባው የተስፋ ቃል አለ። ያንን ቃል በነቢያት አናግሯል። ምሳሌ አስመስሏል። ሱባኤ አስቆጥሯል። ዘመኑ እየቀረበም በመጣ ጊዜ በሩቅም በቅርብም ብዙዎች ተናግረዋል። ለምሳሌ እስራኤልን ሊረግም የወጣው በለዓም እንዲህ ብሎ ተናግሮ ነበር። አየዋለሁ አሁን አይደለም አለ። ዘመኑ በጣም ሩቅ ስለሆነ አየዋለሁ አሁን አይደለም፣ እመለከተዋለሁ በቅርብ አይደለም፣ ከያዕቆብ ኮከብ ይወጣል ብሎ ትንቢት ተናግሮ ነበር። አስቀድሞ አብርሃም ልጆቹን አብርሃም በልጁ በይስሐቅ ምሳሌውን አይቷል። ኖህም ልጆቹን በባረከ ጊዜ እግዚአብሔር ሴምን ያስፋ፣ እግዚአብሔር ያፌትን ያስፋ፣ በሴምም ድንኳን ይደር ብሎ ከነገደ ሴም ከመቤታችን እንደሚወለድ ትንቢት አናግሮ ነበረ። እነ ዳዊትም ፈኖ እዴከ ማርያም፣ አቤቱ ከአርያም ክንድህን ላክ፣ ከወደቅንበት አንሳን ብለው ጠርተውት ነበር። እነ ኢሳይያስ ሰማያትን ቀደህ ብትወርድ ምን አለ ብለው ጠርተውት ነበረ። ዘመኑ ሲደርስ የገባው ቃል የሚፈጸምበት ጊዜ ሲቀርብ በኢሳይያስ አንደበት አድሮ ሩቅ የነበረውን አቅርቦ ተናገረ። ለስም አጠራሩ ክብር ምስጋና ይግባው። እስቲ አመስግኖት። ሩቅ የነበረውን አቅርቦ ተናገረ። ምን ብሎ? በትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናል አለ። እስቲ በሉ ሕፃን ምን ብሏል? ይወለድልናል አይደለም ያለው። ይሄ የመጽሐፍ ልማድ ነው። ገና የሚሆነውን እንደሆነ አድርጎ መናገር፣ ትንቢቱ የማይቀር የሚፈጸም የተረጋገጠ እውነተኛ መሆኑን አስረግጦ ሲናገር ሕፃን ተወልዶልናል አለ። እስቲ ተመልከቱ የእግዚአብሔር ልጆች፣ ዘመናትን የሚወስን በዘመናት የማይወሰን ከጊዜና ከቀመር በላይ የሆነ በዘመናት የሸመገለው አምላካችን እኛን መስሎ እንደሚገለጥ በአጭር ቁመት በጠባብ ደረት እንደሚወሰን ነቢዩ ተገልጦለት ሕፃን ተወልዶልናል አለ። በዘመናት የሸመገለው ሕፃን ተባለ። ለስም አጠራሩ ክብር ምስጋና ይግባው። አመስግኑት። እሱ በዘመናት የሸመገለ ነው። ነቢዩ ዳንኤል እንዳለ ማለት ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል አለ። አለቅነትም በጫንቃው ላይ ነው። ስልጣን የራሱ ነው፣ ከማንም ያልተቀበለው ማንም የማይወስድበት ስልጣን ያለው እሱ ነው። አለቅነትም በጫንቃው ላይ ይሆናል።
ስሙ ድንቅ ነው አለ። ሲተናገሩ ስሙ ምንድነው? ድንቅ ነው፣ መድኃኒት ነው፣ ፈዋሽ ነው፣ አዳኝ ነው። ስሙ ድንቅ ነው፣ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ሰላሙን ለሁላችንም ያድለን። ተመልከቱ፣ ሕፃን ተብሎ የተጠራው ስልጣን የራሱ የሆነ ድንቅ፣ መካር፣ ኃያል አምላክ ሕፃን ተብሎ ምን ተባለ? አምላክ ተባለ። አስተውሉ እግዚአብሔር ልጆች፣ ሕፃን አለው መለሰና ደግሞ ማብሎ ጠራው አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ብሎ እሱ በስጋ እንደሚገለጥ ትንቢት ተናገረ። ይህን ብቻ አይደለም። እዛው በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ጌታ ራሱ ምልክት ይሰጣቸዋል ይላል። ምን ይሰጣቸዋል? ብዙ ጊዜ ወደ ታች ያለውን ነው የምናነበው። ከላይ ግን ምልክት ይሰጣቸዋል ይላል። ከዚህ በፊት በሰዎች ላይ ያልሆነ ምልክት፣ በሴቶች ላይ ያልሆነ ምልክት ማለት ነው። ጌታ ራሱ ምልክት ይሰጣቸዋል። እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙን ማን ትለዋለች? ኢየሱስ። አቤት አማኑኤል ትለዋለች። ተመልከቱ፣ እግዚአብሔር ምልክት ይሰጣል። ጌታ ራሱ ምልክት ይሰጣቸዋል። ያ ምልክት የእመቤታችን ድንግልና ነው። ምልክት ይሰጣቸዋል። ድንግል ትጸንሳለች አለ። ከዛ በፊት በድንግልና ጸንሰው በድንግልና የወለዱ እናቶች ከአዳም ልጆች መካከል ስለሌሉ ማለት ነው። የእሷ ልዩ ስለሆነ በሰው ልጆች ታይቶ ያልታወቀ ወደፊትም የማይታወቅ ያልሆነ ወደፊትም የማይሆን ኖ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም ማን ትለዋለች? አማኑኤል ትለዋለች። አማኑኤል ማለት ደግሞ ወንጌላዊው ማቴዎስ እንደተናገረ በምዕራፍ 1 ላይ እንደተናገረው አማኑኤል ማለት እግዚአብሔር ከኛ ጋር ሆነ። ከማን ጋር ሆነ? አመስግኑታ። እግዚአብሔር ከኛ ጋር። አሁን ብቻዬን ነኝ የምትሉ፣ እግዚአብሔር ትቶኛል፣ ሰውም ትቶኛል፣ ቀን ጨልሞብኛል፣ ክፉ ቀን ገጥሞኛል የምትሉ ብቻችንን አይደለንም። ምናልባት አብሮን ሰው ላይኖር ይችላል። አብሮን ግን ማን አለ? አቤት እግዚአብሔር አለ። አማኑኤል ማለት እግዚአብሔር ከማን ጋር ሆነ? ከኛ ጋር ሆነ ማለት ነው። ይሄ አምላክ በስጋ ተገለጠ። በዘመናት የነበረው አምላክ የሚታየውንና የማይታየውን የፈጠረ፣ ሁሉን ያከናወነ፣ ሁሉን የጀመረ፣ ሁሉን የፈጸመ አምላክ ሰው ሆነ። ለዚህ ነው ወንጌላዊው ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ እንዲህ ነው ያለው። የዮሐንስ ወንጌል ምዕራፍ 1 ቁጥር 1ን ስናነብ በመጀመሪያ ቃል ነበር ይላል። እስቲ በሉ በመጀመሪያ ቃል ነበር። ዘፍጥረት ምዕራፍ 1 ቁጥር 1ን ስናነብ በመጀመሪያ እግዚአብሔር ሰማይና ምድርን ምን አለ ነው የሚለው? ፈጠረ ይላል። ዮሐንስ ደግሞ በመጀመሪያ ምን ነበር አለ? ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃል ራሱ እግዚአብሔር ነበረ። ሁሉ በሱ ሆነ፣ ያለሱ አንዳች የሆነ ነገር የለም አለ። የሚታየውን የማይታየውን የፈጠረ፣ ሁሉን የጀመረና ያከናወነ የፈጸመ አምላክ ሰው ሆነ። እዛው የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እንዲህ ነው የሚለው፣ ቃል ስጋ ሆነ ይላል። ቃል ምን ሆነ? ቀዳማዊው ቃል ምን ሆነ? ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ ብሎ አምላክ ሰው መሆኑን፣ ሰው ደግሞ አምላክ መሆኑን ተናገረ። ስለዚህ ዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ኢየሱስ ክርስቶስ ምን ሆነ? አቤት ተገለጠ። ለምንድን ነው መገለጡን ይህንን ያነሳ ነው ስንል በቤተ ክርስቲያናችን ስርዓት ከልደት ጀምሮ እስከዚህ እስከ ጥር ፍጻሜ ድረስ ያለው ወቅት ምን ይባላል? ዘመነ አስተርእዮ ይባላል። የመታየት የመገለጥ ዘመን ነው። ዘመነ አስተርእዮ አንደኛው አምላክ ሰው ሆኖ መገለጡን፣
ዳግም ከእመቤታችን ከድንግል ማርያም መወለዱ የሚነገርበት እሱ በስጋ የተገለጠበት ስለሆነ ነው። ኢየሱስ ክርስቶስ ሁለት ልደት አለው ብያቸዋለሁ። መልሱልኝ። ኢየሱስ ክርስቶስ ስንት ልደት አለው? አቤት ሁለት ልደት። ቀዳማዊ ልደቱ ያለ እናት ከባህሪ ከአባቱ ተወልዷል ብለናል። ዳራዊ ልደቱ ደግሞ ያለ ቀዳማዊ ልደቱ ያለ እናት ከባህሪ አባቱ ከአብ ተወልዷል። ዳራዊ ልደቱ ደግሞ ያለ አባት ከእመቤታችን ከድንግል ማርያም ምን ብሏል? ተወልዷል። እሱ ሁለት ልደት አለው። እኛም የእሱ ልጆች ነን። እሱ ክርስቶስ ተብሎ እኛ ክርስቲያኖች ተብለናል። ስለዚህ እኔና እናንተም ስንት ልደት አለ? ዝም አላችሁ? ስንት ልደት? ሁለት ልደት አለ። የመጀመሪያው ልደታችን በስጋ ከእናት ከአባት የተወለድነው ልደት ነው። ሁለተኛው ልደታችን በሚታየው የካህናት አገልግሎት ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ዳግም በጸጋ የእግዚአብሔር ልጆች የሆንበት ልደት ነው። አሁን እኔና እናንተ ክርስቶሳዊ ነን። ሁለት ልደት አለን። አባት አለን። አባታችን ደግሞ ማን ነው? አመስግኖት። የእግዚአብሔር ልጆች ነን። ለዚህ ነው ሐዋርያው ቅዱስ ጳውሎስ አባት ብለን የምንጮህበት የልጅነት መብትና ስልጣን ተሰጥቶናል አለ። አሁን እኛ ባሪያዎች አይደለንም፣ ልጆች ነን። ልጆቹ ደግሞ ያደረገን እግዚአብሔር ነው። አመስግኖት። እግዚአብሔር ልጆች ነን፣ ባሪያዎች አይደለንም። ስለዚህ በፊቱ ቆመን አባታችን ወይ እንለዋለን። ማን እንለዋለን? አባታችን። ምኖቹ ስለሆነ? ልጆቹ ስለሆነ። እሱ ምን ስለሆነ? አባት ስለሆነ። አባት ነው፣ ልጆች ነን። ልጆች ስለሆነ ደግሞ ወራሾች ነን። ምንድነን? ወራሽነታችንን በኋላ እናየዋለን። እሱ ሁለት ልደት አለው፣ እኛ ሁለት ልደት አለን ብለናል። የእሱ የመጀመሪያ ልደቱ በአይን አልታየም። ምን አላለም? በአይን ምን አላለም? አልታየም። ለዚህ አብ ልጁ እንደሆነ መስክሯል። ነቢያት ተናግረዋል። በመጻሕፍት ተጽፏል። የእግዚአብሔር አብ የባህሪ ልጁ ነው። ልደቱ ይህን ይመስላል ይህን ያህላል ተብሎ በሰው ቋንቋ አይነገርም፣ በሰው አይንም አልታየም። እጹብ ብለን አድንቀን እንቀበላለን። ሁለተኛ ልደቱ ግን በአይን ታይቷል። በቤተልሔም ሲወለድ ድንግል ማርያም ስትወልደው ዮሴፍ አይቷል። ሰሎሜ አይታለች። ሰብአ ሰገል አይተዋል። እረኞች አይተዋል። ስለዚህ ልደቱ ሁለተኛ ልደቱ በአይን የታየ ነው። የኔና የእናንተ ደግሞ የመጀመሪያ ልደታችን ቤትም እንወለድ ሆስፒታልም እንወለድ በሰው አይን ምን ተብሏል? አቤት ታይቷል። ሁለተኛው ልደታችን ምናልባት በአይን የታየው አገልግሎቱ ነው። ካህናት ስርዓቱን ሲፈጽሙ እኛ ወደ መጠመቂያው ስንገባ ስንጠመቅ አገልግሎቱ ነው የታየው እንጂ ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ በጸጋ ስንወለድ በሃይማኖት አምነን የምንቀበለው ነው። ለዚህ ነው ምስጢረ ጥምቀት የሚባለው። ምስጢር የሚባለው በአይነ ሥጋ ያልታየ እጹብ ድንቅ ረቂቅ ስለሆነ ስውር ስለሆነ፣ ስለዚህ ሁለቴ ተወልደናል። የምንሞተው አንድ ጊዜ ብቻ ነው። እስቲ ንገሩኝ፣ ስንቴ ተወልደናል? ስንቴ እንሞታለን? አንዴ ነው የምንሞተው። በስጋ ነው የምንሞተው። በሃይማኖት ከኖርን፣ በንስሐ ከኖርን፣ በስጋ ወደሙ ከኖርን፣ እንደ ቃሉ ከኖርን በእኛ ላይ ሞት የለብንም። በኋላ እናየዋለን። ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢሞት እንኳን ምን ይሆናል? አቤት ይሆናል። ስለዚህ ሁለቴ ተወልደናል። ስንቴ ነው የምንሞተው? አንድ ጊዜ። አንድ የተወለዱ ሁለተኛውን ልደት ያላገኙ ወደ እግዚአብሔር መንግሥት እንደማይገቡ በመጽሐፍ ተጽፏል። ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግሥት አይገባም ተብሎ። ስለዚህ እንመለስ። አካላዊው ቃል ኢየሱስ ክርስቶስ በስጋ ተገልጦ የዲያብሎስን ስራ አፍርሶልናል። ስለመገለጡ በስጋ ስለመገለጡ ብዙ የተነገሩ ቃሎች አሉ። እነዛን በመተረክ ጊዜ አንወስድም፣ ጥቂቶቹን እናያለን። እንዲህ ነው የሚለው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 2 ቁጥር 14 ጀምሮ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ስልጣን ያለውን
በሞትን ሊሽር ይኸውም ዲያብሎስን ነው። በሕይወት ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ነፃ ሊያወጣ በስጋና በደም ተካፈለ። የአብርሃምን ዘር ይዟል እንጂ የመላእክትን አይደለም ይላል። በሞት ፍርሃት ይታሰሩ የነበሩትን አዳምንና ልጆቹን ነፃ ሊያወጣ በስጋና በደም ተካፈለ። በስጋና በደም ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ አምላክ ሰው ሆኖ ተገለጠ። ለስም አጠራሩ ክብር ምስጋና ይግባው። ለዚህ ነው ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ በስጋ የተገለጠ ይለዋል። በምን የተገለጠ? አቤት በስጋ ምን ሆነ? የተገለጠ። እኛን መስሎ እኛን አህሎ እሱ ሰው ሆኖ ሰውን ደግሞ አምላክ አደረገው። የተገለጠበት ዋናው ምክንያት የዲያብሎስን ስራ ሊያፈርስ ነው። ዲያብሎስ ማን ነው የሚለውን ቀጥለን እንመለከታለን። ስራውን ከማየታችን በፊት ዲያብሎስ ውዱቅ ነው። የወደቀ የተጣለው ሉሲፈር ነው። ብዙ የክፋት ብዙ የክፉ ግብር ስሞች አሉት። የእሱን ስም በመጥራት ጊዜ አንወስድም። እሱ ክብር የነበረው ከክብር የተዋረደ በብርሃን ይመላለስ የነበረ ግን የጨለማን ስራ የሰራ ሰውን ከነበረበት ክብር ያዋረደ ጠላት ነው። አሁንም ኢየሱስ ክርስቶስ ከእግራችን በታች ይጣልልን። ከእግራችን በታች ምን ይበልልን? ይጣልልን። የዚህን የክፉን የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ። ምን ይሆን የዲያብሎስ ስራ? የእሱን ስራ ብንዘረዝረው ሰዓት አይበቃንም። ጥቂቶቹን አይተን ትምህርታችንን እንሰበስባለን። አንደኛው የዲያብሎስ ስራ እሱ በመጀመሪያ ሐሰተኛ ነው። ምንድን ነው? ስለዚህ የዲያብሎስ የመጀመሪያ ስራው ምንድን ነው? ሐሰት ነው። ዲያብሎስ ሐሰተኛ ነው። የሐሰት አባት ነው። ሐሰትንም ከራሱ አፍልቆ ይናገራል። ወይንም በሌላ ቋንቋ የሐሰት ፈጣሪዋ ዲያብሎስ ነው። ዛሬ በሐሰት የምንኖር ካለን የእሱ ተባባሪዎች ሆነናል ማለት ነው። የእሱ አጀንዳ አስፈጻሚዎች ሆነናል ማለት ነው። ዲያብሎስ ሐሰተኛ ነው። የሐሰት አባት ነው። እግዚአብሔር ደግሞ ራሱ እውነት ነው። ምንድን ነው እግዚአብሔር? አቤት እውነት ነው። እውነተኞች የእግዚአብሔር ልጆች ናቸው። ሐሰተኞች ደግሞ የዲያብሎስ ልጆች ናቸው። እሱ ሐሰተኛ ነው። ሐሰትን መጀመሪያ በመላእክት ጉባኤ ተናግሯል። በመላእክት ጉባኤ ተናግሮ የመላእክትን ማህበር አውኳል። ውሸት ተናግሮ ማለት ነው። የመላእክት አለቃ አድርጎ ሾሞት አምላክ ከመካከላቸው በተሰወረ ጊዜ መላእክት ልባውያን ናቸው፣ ነባቢያን ናቸው። አስበው ማን ፈጠረን ከየት መጣን ብለው ጠየቁ። የዛን ጊዜ አለቃቸው እሱ ስለነበረ እኔ ፈጠርኳቸው አለ። ፈጣሪ ነው እሱ? ንገሩኝ። ነው እንዴ? አይደለም። ስለዚህ ሐሰት ጀመረ ማለት ነው። ፍጡር ሆኖ ሳለ ፈጣሪ ነኝ አለ። የበታች ሆኖ ሳለ የበላይ ነኝ አለ። ተገዢ ሆኖ ሳለ ገዢ ነኝ ብሎ የመላእክትን ማህበር በሐሰት በክፋት አወከው። በሰማይ ሰልፍ እስከሚነሳ ድረስ የመላእክትን ጉባኤ በጠበጠ። ዛሬም በማደሪያዎቹ በኩል የእግዚአብሔር ልጆችን የእግዚአብሔር ጉባኤን ቤተ ክርስቲያንን ክርስቲያኖችን ሲያውክ ይኖራል፣ ሐሰተኞችን እየላከ። እግዚአብሔር ከሐሰተኞች ሁላችንን የሚጠብቀን። የዛን ጊዜ የመላእክት ማህበር ተናወጠ። የእሱን የሐሰት ቃል የተቀበሉ መላእክት ተገኙ። ዛሬም የሐሰተኞቹን የመናፍቃንን ያውም በመካከላችን የነበሩ ከኛ ጋር ቆመው በአውደ ምሕረቱ ሲያገለግሉ በመቅደሱ ሲያገለግሉ ሲዘምሩ የነበሩ ዛሬም በሐሰት ብዙዎችን ከመቅደሱ ለማውጣት የሚጥሩ ሰዎች አሉ። ይሄ የዲያብሎስ ስራ ነው። እነዚህም የዲያብሎስ ስራ አስፈጻሚዎች ናቸው። መላእክትን ማህበር አወከና አንድ ነገዱ አንተ አምላክ ነህ ብለው ለሱ ተገዙ። አምላክ ነው ነው ወይ? ፈጣሪ ነው አይደለም። ለሱ ተገዙ። ዛሬም በሐሰት ትምህርት በሐሰት ቃል ከቤተ ክርስቲያን ልቀው ወጥተው የተገዙ ለሐሰት ሐሳብ
ብዙዎች አሉ። እግዚአብሔር በሃይማኖት ያጽናን፣ በመቅደሱ ያጽናን። ከሐሰተኞች ከውሸተኞች ከቢጽ ሐሳውያን እግዚአብሔር ሁላችንን የሚሰውረን። ስለዚህ የመጀመሪያውን ውሸት የጀመረው በመላእክት ማህበር ነው። በኋላ እግዚአብሔር ተገለጠ። እግዚአብሔር ሲገለጥ የሱ ሐሰት ተገለጠ። የተገለጠው እውነት ነው። እውነት ደግሞ እግዚአብሔር ነው። እግዚአብሔር በመካከላቸው ተገለጠ። እሱ ከመገለጡ በፊት ሲታወቁ ቅዱስ ገብርኤል ንቁም በበህላዌነ እስከ ንረክቦ አምላክነ አምላካችን እስኪገለጥልን ባለንበት ጸንተን ምን እንበል እንቁም። እግዚአብሔር ልጆች በየዘመናቱ ቤተ ክርስቲያን በመርከብ ትመሰላለች። ዓለም በባህር ትመሰላለች። በዓለም ላይ ያለች ቤተ ክርስቲያን በየዘመናቱ ማዕበልና ሞገድ ይነሳባታል። ይህ እውነት ነው። ማዕበል ሞገድ ሲነሳ ደግሞ ክርስቲያኖች በአለት ላይ ቤታችንን ሰርተን ጎርፍ ቢጎርፍ ነፋስ ቢነፍስ ማዕበል ቢመጣ ጸንተን ልንቆም ነው የሚገባው። ቤተ ክርስቲያንን ማዕበሉ ያናውጣት ይሆናል፣ ይገፋት ይሆናል። በታንኳይቱ ላይ ግን ማዕበሉንና ሞገዱን ጸጥ የሚያደርገው በስጋ የተገለጠው መድኃኔዓለም ኢየሱስ ክርስቶስ ስላለ ማዕበሉን ጸጥ ያደርገዋል። ለስም አጠራሩ ክብር ምስጋና ይገባው። ብዙ ጊዜ እኮ በተለያየ ምክንያት ቤተ ክርስቲያን ስትፈተን ስትናወጥ ልጆቿ ሲያለቅሱ መከራ ሲቀበሉ ምን ነው አምላክ የሐሰት ቃል ሲናገር ሔዋን በደስታ ተቀበለች። ሔዋን ይህንን የዲያብሎስን የሐሰት ቃል በመቀበሏ ምክንያት የሰው ልጆች ከገነት ወጣን። ለዚህ ነው እንዲህ ተብሎ የተጻፈው። እሱ ሐሰተኛ የሐሰት አባት ስለሆነ እንዲህ ተብሎ ተጽፏል። የእግዚአብሔር ልጆች በዚህ በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እሱ ከመጀመሪያ ነፍሰ ገዳይ ነበር ይላል። በኋላ እንመጣበታለን። እውነትም በሱ ስለሌለ በእውነት ላይ አልቆምም ማለት ቅድምን ብያቸዋለሁ። ሐሰተኛ ነው ብያቸዋለሁ። በመላእክት መካከል ውሸት ተናግሯል። ለሔዋን ውሸት ተናግሯል። ተመልከቱ፣ እሱ ሐሰተኛ ነው፣ በእውነት ላይ አልቆምም። ሐሰትን ሲናገር ከራሱ ይናገራል። ሐሰተኛ የሐሰትም አባት ነው ይላል። ምንድነው ዲያብሎስ? ሐሰተኛ ነው፣ የሐሰትም አባት ነው። አሁን የእሱን ሐሰተኝነትን እዚህ ጋር እናቆምና እኔና እናንተስ ዛሬ እውነተኞች ነን ወይ? በዚህ ቃል ራሳችንን እንጠይቅ። በእውነት ነው የምንኖረው ብለን ራሳችንን እንጠይቅ። የእግዚአብሔር ልጆች ከላይ እስከታች ብዙዎች በሐሰት የቆሙበት ዘመን፣ በአደባባይ በሚዲያ ወጥተው ከላይ ከመሪዎች ጀምሮ እስከታች ድረስ ውሸትን የሚናገሩበት ዘመን ላይ ነው ያለ ነው። መጽሐፍ ምን ይላል? እውነት አርነት ያወጣቸዋል ይላል። እስቲ በሉ እውነት ምን ያወጣቸዋል? አርነት ያወጣቸዋል። ስለዚህ በህይወታችን በንግዱ ዓለም ዋሽተን፣ በስራው ዓለም ዋሽተን፣ በትዳራችን ዋሽተን፣ በኑሯችን ዋሽተን የምንኖር ከሆነ እኛ የእግዚአብሔር ልጆች አይደለንም፣ የሐሰተኛው የዲያብሎስ ልጆች ሆነናል። እግዚአብሔር ከዛ ይሰውረን። እዚህ ዲያብሎስ ምንድን ነው? ሐሰተኛ ነው፣ የሐሰትም አባት ነው። እኔና እናንተም በእውነት መንገድ እንድንጓዝ የእውነት ኑሮ እንድንኖር እግዚአብሔር ይርዳል። እሱ የእሱ ስራ ሁልጊዜ እውነተኞችንና የእግዚአብሔርን ልጆች በሐሰት ከእውነት ማውጣት ነው ስራው። ስለዚህ ሐሰተኛ ነው። ሐዋርያው ቅዱስ ጳውሎስም እንዲህ ይላል ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ነገር ግን እባብ በተንኮሉ ይላል። እባብ ያለው ዲያብሎስ ነው ራሱ። ለምን? በማደሪያው አዳሪውን መናገር የመጽሐፍ ልማድ። እባብ ተብሏል፣ ዘንዶ ተብሏል፣ ጊንጥ ተብሏል፣ ብዙ ነገር ተብሏል። ስለዚህ እባቡን፣ ጊንጡን፣ ዘንዶን የምንረግጥበት ደግሞ የእምነት ጫማ ተሰጥቶናል። ያንን እንድንጫማ እግዚአብሔር ሁላችንንም ይርዳል። አያችሁ ምን አለ? ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ይላል። በምኑ? በተንኮሉ። እባብ ያለው እባብ ማደሪያ ስለሆነች እንጂ ዲያብሎስን ነው። በተንኮሉ አሳተ፣ ሔዋንም የዲያብሎስን ቃል ሰማች። በመስማቷ ምክንያት የሰው ልጆች ጸጋ ተገፈፈ። አዳምና ሔዋን እርቃናቸውን ሆኑ። ምናቸውን ሆኑ? እርቃናቸውን ሆኑ። ያንን እርቃን ለመሸፈን ወደ ጫካ ገብተው ቅጠል አገለደሙ። ቅጠልን ቢለብሱት ይቀዘቅዛል እንጂ አይሞቅም። ፀሐይ ሲወጣ ይጠወልጋል፣ ይደርቃል፣ ይረግፋል።
መልሶ እርቃንን ያስቀራል። ነገር ግን አምላካቸው ደግሞ ጸጋ እስከሚያለብሳቸው ድረስ ቅጠሉን አውልቀው እንዲለብሱ የቆዳ ልብስ እንዲለብሱ አደረገ። ለስም አጠራሩ ክብር ምስጋና ይግባው። እርቃናቸውን ለመሸፈን ወደ ጫካ ተደበቁ። ይሄ የሆነው ሔዋን የሰይጣንን ቃል በመስማቷ ምክንያት ነው። ዳግማዊት ሔዋን ደግሞ የተባለች እመቤታችን ቅድስት ድንግል ማርያም የመልአኩን ቃል በመስማቷ እርቃናችንን የነበርነውን ጸጋ ሊያለብሰን ከድንግል ማርያም ኢየሱስ ክርስቶስ ተወለደ። እስቲ አመስግኑት እግዚአብሔር። አያችሁ፣ እሷ የሰይጣንን ቃል ሰምታ ከገነት እንዳወጣችን ሁሉ ድንግል ማርያም ደግሞ የመልአኩን ቃል በመስማቷ ምክንያት ልጇ ኢየሱስ ክርስቶስ ወደ ገነት መለሰ። ስለዚህ የዲያብሎስን ስራ ሊያፈርስ ማለት በሐሰት ቃል ከገነት አውጥቶናል። ያንን ሐሰት አፍርሶ በእውነትና በጽድቅ ወደ ገነት የመለሰን እሱ ነው። ለስም አጠራሩ ክብር ምስጋና ይገባው። አዳምና ሔዋን የዲያብሎስን ቃል በመስማታቸው እርቃናቸውን ሆኑ። እሱ እኛን ጸጋ ሊያለብሰን በቤተልሔም እርቃኑን ተወለደ። እስቲ ስለ ፍቅሩ ምስጋና አቅርቡ። እናቱ የምታለብሰው አጣ። እንስሳት ምስጋና አቀረቡለት፣ በትንፋሻቸው አሟሟቁት። የዛን ጊዜ በጨለማ ለነበሩ እረኞች የእግዚአብሔር መልአክ የምስራች ሊነግራቸው ወደ እነሱ በቀረበ ጊዜ እልፍ አእላፋቱ መላእክት በመጡ ጊዜ በእረኞቹ ዙሪያ የጌታ ክብር አበራ ይላል። እስቲ አመስግኑ እግዚአብሔርን። የጌታ ክብር ምን ሆነ? የጌታ ክብር ምን አለ? አበራ። ምን ማለት ነው? ዲያብሎስ አዳምንና ልጆቹን ለ5500 ዘመን በጨለማ አኑሮ ነበርና ጨለማውን የዲያብሎስን ስራ ሊያፈርስ ብርሃናዊው አምላክ ተገልጦላቸዋል፣ ተወልዶላቸዋል ሲል የጌታ ክብር በዙሪያቸው አበራ። በጨለማው ሰዓት የጨለማው ዘመን አለፈ፣ የብርሃን ዘመን መጣላችሁ፣ ብርሃን ተገለጠላችሁ ማለት ነው። እግዚአብሔር የተመሰገነ ይሁን። በቤተልሔም የተወለደው ምንድን ነው? ጭብጨባና እልልታ ያንሳል። ብርሃን ተገለጠ፣ ጨለማ ተወገደ ነው ያልኳቸው። በቤተልሔም የተወለደው ብርሃናዊው አምላክ ነው፣ ብርሃን ነው። እኔ የዓለም ብርሃን ነኝ ብሎ የሚያስተምር በጨለማ የነበሩትን ወደ ብርሃን የሚያወጣ ነው። ስለዚህ የዲያብሎስን ክፋቱን፣ ሐሰቱን ለማስወገድ፣ ጨለማውን ለማስወገድ ብርሃን የሆነው አምላክ ተገለጠ፣ እኛን ጸጋ አለበሰን። ይህ ብቻ አይደለም፣ ዲያብሎስ ነፍሰ ገዳይ ነው። ምንድን ነው? አቤት! ዲያብሎስ ነፍሰ ገዳይ። እንዲህ ተብሎ ተጽፏል በዮሐንስ ወንጌል ምዕራፍ 4 ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ አላቸው። አይሁድን እናንተ ከማን ናችሁ? የአብርሃም ልጆች ነን እያሉ ይመጻደቁ ነበር። የአብርሃም ልጆች ብትሆኑ የአብርሃምን ስራ በሰራችሁ ነበረ። ነገር ግን የአብርሃም ልጆች አይደላችሁ፣ እናንተ ከአባታችሁ ከዲያብሎስ ናችሁ። የአባታችሁንም ምኞት ልታደርጉ ትወዳላችሁ። እሱ ከመጀመሪያ ነፍሰ ገዳይ ነበር፣ እውነትም በእሱ ስለሌለ በእውነት ላይ አልቆምም። ሐሰትን ሲናገር ከራሱ አፍልቆ ይናገራል አለ። እሱ ነፍሰ ገዳይ ነው። እናንተም እኔን ልትገድሉኝ ትፈልጋላችሁ አላቸው። እሱ ምንድን ነው? ነፍሰ ገዳይ ነው። ዛሬም እኮ ነፍሰ ገዳዮች ምድራችንን ሞልተዋል። እግዚአብሔር የፈጠረውን የሚገድሉ፣ ደም የሚያፈሱ፣ ፍርድ የሚያጓድሉ፣ ድሃ የሚበድሉ፣ በሰው ደም እጃቸውን የሚታጠቡ ብዙዎች አሉ። ይሄ የዲያብሎስ ስራ ነው። እሱ ነፍሰ ገዳይ ነው አለ። በሰው ልጆች ላይ ሞትን አምጥቷልና፣ ስለዚህ ዲያብሎስ በሰው ላይ ሞትን ስላመጣ ሰው ሞቷል። የሞተውን ሰው ሊያድን ሕይወት የሆነው አምላክ ተገለጠ። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ምን ሆነ? ተገለጠ። ሕይወት ሊሰጠን ተገለጠ። አስተውሉ፣ የእግዚአብሔር ልጆች ምን ሊሰጠን ተገለጠ? ሕይወት ሊሰጠን ተገለጠ። ስጋውን ቆርሶ ደሙን አፍሶ ሕይወት ሊሰጠን። ለዚህ እኮ ነው እሱ ሞትን ካሸነፈ በኋላ ሞት በሰው ላይ ስልጣን ስለሌለው ቅዱስ ጳውሎስ በሞት ላይ ያላገጠ ቅኔ ተቀኘ። ምን አለ? ሞት ሆይ መውጊያ የታላለው፣ ሲኦል ሆይ ድል መንሳት የታላለው። ድሮ የሰው ልጅ ድል ትነሳ ነበር፣ የሰው ልጅ በሞት ታሸንፍ ነበር። አሁን ሞት ሆይ
መውጊያ የታለ አለ። ለምን? የሞት መውጊያ በክርስቶስ ተሰብሯልና፣ እንደገና የሲኦል ደጆች በክርስቶስ ተሰብረዋልና። ስለዚህ ሞት ወይ መውጊያ የታለ? ሲኦል ወይ ድል መንሳት የታለ? ሞት ድል በመነሳት ተዋጣለ። ምን ሆነ? ድል በመነሳት ምን ሆነ? ተዋጠ። ሞትን የዋጠው ማን ነው? ኢየሱስ ክርስቶስ። ሞትን ድል የነሳው እሱ ነው። ስለዚህ ሞትን በሰው ላይ ዲያብሎስ አምጥቶ ነበርና የዲያብሎስን የሞት አሰራር ሊያፈርስ ሕይወት የሆነው አምላክ ተገልጦ ሕይወትን ሰጠን። ለስም አጠራሩ ክብር ምስጋና ይግባው። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ምን ሆነ? ተገለጠ። ከእመቤታችን ተወለደ። አያችሁ፣ እኛ በጨለማ ነበርን፣ ብርሃን ተገለጠ። ለዚህ ነው ሊቁ እመቤታችንን በምስራቅ መስሎ ልጇን ደግሞ በፀሐይ መስሎ ተናግሯል። አንቲ ውእቱ ምስራቅ ወልድኪ ፀሐይ ጽድቅ ብሎ፣ አንቺ ምስራቅ ነሽ የጽድቅን ፀሐይ ወለድሽልን አለ። ማናት የጽድቅን ፀሐይ ወለደች? ስሟ እንደ ማር ይጣፍጣል። እስቲ ጥሩ ማናት? እመቤታችን ናት። ከምስራቅ የሚወጣው ፀሐይ ጨለማ የነበረውን ዓለም በምን ይሞላዋል? በብርሃን ይሞላዋል። አሁን ዓለም ጨለማ ናት። ሲነጋ ከምስራቅ የሚወጣው ፀሐይ ጨለማውን ዓለም በብርሃን ምን ይለዋል? ይሞላዋል። ስለዚህ ከድንግል የተወለደው እሱ አምላካችን ጨለማችንን ምን ብሏል? አስወግዷል። ሰይጣን ዋሽቶ ዕፀ በለስን አብልቶ ከገነት አወጣን። አምላክ ደግሞ በዕፀ መስቀል ላይ ተሰቅሎ ሰይጣን ዕፀ በለስን አብልቶ ነው ያወጣል። እሱ ደግሞ በዕፀ መስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍሶ ስጋዬን ብሉ ደሜን ጠጡ ብሎ በመብል የሞትነውን በመብል አዳነን። እስቲ በመብል የሞትነውን በሉ። በመብል አዳነን። ሰይጣን ተንኮል የሰራብን በምን ነበር? በመብል ብሉ። ከዛ በመብል ሰይጣን የሰራውን ተንኮል ያፈረሰው የሚበላ ስጋውን የሚጠጣ ደግሞ ደሙን አዘጋጅቶ ሰጥቶ ነው። ስለዚህ አምላክ ተገለጠ ስንል ልደቱን፣ አምላክ ተገለጠ ስንል ደግሞ በዮርዳኖስ የነበረውን ሚስጥረ ሥላሴ የአንድነትና የሶስትነት መገለጥን ነው። ከሶስቱ አካል አንዱ አካል ደግሞ በስጋ ተገልጦ ስጋውን ቆርሶ ደሙን አፍሶ ብሉ ጠጡ አለን። ለምን? በልተን ሞትን። አሁን ደግሞ በልታችሁ ምን በሉ አለ? ሕይወት አግኙ አለ። ግን ብዙዎቻችን አሁን ለመብላት ፈቃደኞች አይደለም። ብዙዎቻችን ወደ ስጋው ደግሞ አልቀረም። ስለዚህ አምላክ ተገለጠ ብሎ ለመዘመር በመገለጡ ድነናል ብሎ ለመመስከር ለመናገር ወደ ስጋውና ወደ ደሙ ምን ማለት ይገባል? አቤት! ወደ ስጋውና ወደ ደሙ መቅረብ ያስፈልጋል። ስጋውን መብላት ደሙን መጠጣት ያስፈልጋል። ለምን? የዲያብሎስ ስራ የፈረሰው በተቆረሰው ስጋና በፈሰሰው ደሙ ነው። ግን ብዙዎቻችን ከስጋውና ከደሙ ከራቅን እንዴት ነው በእኛ ህይወት የዲያብሎስ ስራ ሊፈርስ የሚችለው? ለምንድን ነው ስጋውን የቆረሰው? ለምንድን ነው ደሙን ያፈሰሰልን? ይህንን አይተን ትምህርታችንን እንጨርሳለን። ስጋውን የሰጠን ብሎ ያለ ደሙን ጠጡ ያለ ሰይጣን በመብል ሴራ ሰርቶብን ስለነበር በመብል ገሎን ስለነበረ በመብል ህይወት እንድናገኝ ስጋውን ቆርሶ ደሙን አፍሶ ሰጠን። አሁን አንዳንዶቻችን አይገባንም። ትህትና የሚመስል ግን ያልሆነ ከእግዚአብሔር ያራቀ ህይወት አለ። እኔ እኮ ኃጢአተኛ ነኝ፣ ለስጋ ወደሙ ብቁ አይደለሁ የሚሉ ሰዎች አሉ። ስጋውን የቆረሰው ደሙን ያፈሰሰው ለኃጢአተኛ ነው። እስቲ ንገሩኝ፣ እርግጠኛው ናችሁ? ንገሩኝ። ለማን ነው ያፈሰሰው? ስጋው ለማን ነው? ስጋውን የቆረሰው ለማን ነው? ደሙን ያፈሰሰው ለማን ነው? ለኃጢአተኛ ነው፣ ለጻድቃን አይደለም። እኔ ኃጢአተኞችን በንስሐ ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁም ብሎ ስጋውን የቆረሰው ደሙን ያፈሰሰው ለኃጢአተኛ ነው። ይሄ ማለት ግን ከነ ኃጢአታችን ንስሐ ሳንገባ ሳንታጠብ ቀርበን እንቀበላለን እያልኳችሁ አይደለም። ኃጢአተኞች ከሆንን ከኃጢአት ነፃ የምንወጣው በስጋውና በደሙ ነው። እንዲህ ተብሎ ተጽፏል በአንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። እስቲ የልጁ በል የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አሁን
የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ብለን የእግዚአብሔር ልጅ የተገለጠው የዲያብሎስን ስራ ሊያፈርስ ነው። ስራውን ያፈረሰው ስጋውን ቆርሶ ደሙን አፍስሶ ነው። ስጋውን መብላት ደሙን መጠጣት ደግሞ ለኛ አስፈላጊ ነው። በብሉይ ኪዳን ዘመን ሰዎች ከሰሩት ኃጢአት የሚነጹት በእንስሳ ደም፣ ያ ደም ደግሞ በአዳም የነበረውን መርገም የሚያነጻ አይደለም፣ የሚቀድስ አይደለም። ለዚህ ነው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 9 ቁጥር 23 ላይ ከጥቂት በቀር ሁሉ በደም ይነጻል ይላል። ከጥቂት በቀር ሁሉ በደም ይነጻል፣ ደም ሳይፈስ ስርየት የለም ይላል። ደም ሳይፈስ ምን የለም? ስርየት የለም። ስለዚህ የኃጢአት ስርየት የምናገኘው በላም ደም አይደለም፣ በጊደር ደም አይደለም፣ በዋኖስ ደም አይደለም። የኃጢአት ስርየት የምናገኘው ወይም ደግሞ ያገኘነው በልጁ በኢየሱስ ክርስቶስ ደም ነው። አመስግኑት እልል ብላችሁ። ስለዚህ ወደ ስጋውና ወደ ደሙ ካልቀረብን አምላክ ተገለጠልን ብለን ብንናገር ትርጉም የለውም። ስለዚህ የልጁ የኢየሱስ ክርስቶስ ደም ከኃጢአት ያነጻል። ስጋውን የምንበላው ደሙን የምንጠጣው አንደኛ ከኃጢአት ለመንጻት ነው። ምን ለማለት? ከኃጢአት ምን ለማለት? ለመንጻት። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይላል? ያነጻል። ስለዚህ ኃጢአተኞች ከሆንን ለመንጻት ወደ ስጋውና ወደ ደሙ ምን እንበል? እንቅረብ። ሁለተኛ ስጋውን የቆረሰው ደሙን ያፈሰሰው የዘላለም ሕይወት ሊሰጠን ነው። ምን ሊሰጠን? የዘላለም ሕይወት ሊሰጠን። የዮሐንስ ወንጌል ምዕራፍ 6 ቁጥር 52 ጀምሮ የተጻፈውን የመጽሐፍ ቅዱስ ክፍል አንብቡ። እንዲህ ብሎ ነው የተናገረው፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ምን አለው? የዘላለም ምን ሕይወት አለው። ስጋዬን ያልበላ ደሜን ያልጠጣ ደግሞ የዘላለም ሕይወት የለውም። 4 ነጥብ። ምንም ማሻሻያ የለም። ስለዚህ የዲያብሎስን ስራ ያፈረሰው በቆረሰው ስጋና ደም ነው ብያቸዋል። ስጋውና ደሙ ከኃጢአት ያነጻል። ቀጥሎ ደግሞ የዘላለም ሕይወት ይሰጣል። ስለዚህ የዘላለም ሕይወት ለማግኘት ስጋውን መብላት ደሙን መጠጣት ግድ ነው። ምንድን ነው? ለምን? ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ያምላክ ቃል ነው፣ ማሻሻያ የለውም። ስለዚህ የዘላለም ሕይወት ለማግኘት በእኛ ሕይወት ያለውን የዲያብሎስን አሰራር ለማፍረስ በንስሐ ወደ ስጋ ወደሙ መቅረብ ያስፈልጋል። ሶስተኛው ስጋውን የምንበላው ደሙን የምንጠጣው ከእግዚአብሔር ጋር ለዘላለም ለመኖር ነው። ከማን ጋር? ከእግዚአብሔር ጋር ምን ለማለት? ለዘላለም ለመኖር ነው። እዛው የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ጀምሮ ደግሞ ስናነብ ስጋዬን የሚበላ ደሜን የሚጠጣ ከኔ ጋራ ይኖራል፣ እኔም ደግሞ ከሱ ጋራ ይኖራለሁ ይላል። እስቲ ስጋዬን የሚበላ በሉ፣ ደሜን የሚጠጣ ከኔ ጋራ ይኖራል፣ እኔም ደግሞ ከሱ ጋራ እኖራለሁ። አዎ፣ ስለዚህ እኛ ከእግዚአብሔር ጋራ እንድንኖር እግዚአብሔርም ከኛ ጋራ እንዲሆን ልባችን ሕይወታችን የሱ ማደሪያ የሱ ቤተ መቅደስ እንዲሆን ስጋውን መብላት ደሙን መጠጣት አለብን። ምንድነው ያለው ባለበገናው ሲዘምር? ስጋዬን የበላ ደሜንም የጠጣ ይድናል ብለኸኝ ኃጢአቴን መርምረ ሲኦል ብታወርደኝ አብረን እንወርዳለን እኔ ምን ቸገረኝ ይላል። ምን ማለት መሰላችሁ? ይሄንን የዮሐንስ ወንጌልን አንብቦን ስጋዬን የሚበላ ደሜን የሚጠጣ ከኔ ጋር ይኖራል እኔም ደግሞ ከሱ ጋር እኖራለሁ ብለሃልና ስጋህን በልቻለሁ ደምህን ጠጥቻለሁ። አሁን አንተ ከማን ጋር ነው ያለው? ከእኔ ጋር ነህ። ስለዚህ ደካማ ነው ብለህ ፈርደህብኝ ሲኦል ብታወርደኝ ብቻዬን አይደለም የምቃጠለው ካንተ ጋር ነው። እምነት የተሞላበት ቃል። ስለዚህ የእግዚአብሔር ልጆች የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገልጧል። የተገለጠው ስራውን ሊያፈርስ ነው፣ አፍርሶታል ስራውን። በእኛ ህይወት ግን ስራው እንዲፈርስ እኔና እናንተ የተደረገልን ቤዛነት ገብቶን ወደ ስጋውና ወደ ደሙ ልንቀርብ ይገባናል። እጠይቃችኋለሁ፣ ስጋውን የምንበላው ደሙን የምንጠጣው የመጀመሪያው ለምንድን ነው? የኃጢአት ስርየት ለማግኘት፣ ሁለተኛው የዘላለም ህይወት ለማግኘት፣ ሶስተኛው ከእግዚአብሔር ጋር በህብረት ለመኖር። ስለዚህ አምላካችን
ተገልጦ የዲያብሎስን ስራ አፍርሶ ስጋውን ቆርሶ ደሙን አፍሶ ሰጥቶናልና ስጋውን በልተን ደሙን ጠጥተን ሕይወት አግኝተን ብርሃን ለብሰን ብርሃን ተጎናጽፈን በዙፋኑ ፊት ቆመን እንድንዘምር እንድናሸበሽብ እግዚአብሔር ይርዳን። የመከረን ያስተማረን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ቃሉን ለመስማት በደጁ እንደተሰበሰብን ከቁጥር ሳያጎድል በመንግስተ ሰማያት ይሰብስበን። ተሰብስቦ ከመበተን አምኖ ከመካድ እግዚአብሔር ይሰውረን። የሰው መጨረሻው ሲያምር ነውና የሁላችንን መጨረሻ ያሳምርልን። ወስብሐት ለእግዚአብሔር። ይቆየን። በመምህራችን ላይ አድሮ ማን አስተማረን? ኧረ ድምጻችሁ አይሰማም። ማን አስተማረን? ማን መከረን? ማን ገሰጸን? ያስተማረን የመከረን የገሰጸን የቅዱሳን አምላክ የሁላችን አባት እግዚአብሔር ክብርና ምስጋና አምልኮትና ውዳሴ ለስሙ ይሁን። እግዚአብሔርን ከፍ አድርጋችሁ አመስግኑ። ኦርቶዶክሳውያን በእውነት መምህራችን መጋቤ ሃይማኖት መምህር ተስፋዬ መቆያ እስቲ ሁላችሁም ድምጻችሁን ከፍ አድርጋችሁ ቃለ ሕይወት ያሰማልን በሏቸው። ቃለ ሕይወት ያሰማልን በሏቸው። ቃለ ሕይወት ያሰማልን። እግዚአብሔር አምላክ የአገልግሎት ዘመናቸውን ይባርክልን። በእውነት ደስ አላላችሁም ኦርቶዶክሳውያን? እግዚአብሔር አምላክን ከፍ አድርጋችሁ አመስግኑላችሁ። እውነቴን ነው የምነግራችሁ። አየር ጤና ቅድስት ኪዳነ ምሕረት ከሰሜን አሜሪካ መጥቼ አየር ጤና ቅድስት ኪዳነ ምሕረት መጥቼማ በረከት ሳላገኝ ሳላስተምር አልሄድም በማለት በተለይ ደግሞ ዛሬ በጣም ታመው በእውነት ይህንን ጉባኤ አላስታጉልም ብለው ነው የተገኙትና በእውነት ከፍ አድርጋችሁ እግዚአብሔርን አመስግኑላችሁ ኦርቶዶክሳውያን። እኛም በተማርነው ትምህርት 30 60 100 ያማረ መልካም ፍሬ አፍርተን የመንግስተ ሰማያት ወራሾች እንድንሆን ማን ያግዘን? ማን ይርዳን? እግዚአብሔርን አመስግኑላችሁ። እህቴ ወለተ ገብርኤል ትባላለች። ውጭ ሀገር ሄዳ እንዳሰበችው አልገጠማትም። በብዙ መከራ ተስፋ በመቁረጥ ስሜት ውስጥ ነበረች። እኔ ወንድሟ ፍቅረ ማርያም ፍቅረ ስላሴ ይባላለሁ። ጥር 3 መጥቼ እመቤቴ ቅድስት ኪዳነ ምሕረት ወይ እህቴ በችግር ውስጥ ነው ያለችው፣ ወደ ሀገሯ እንኳን መመለስ የማትችልበት ሁኔታ ውስጥ ነው ያለችው ብዬ በወረቀት ጽፌ ስዕል አድኗ ስር ችግሯን ጽፌ አስገባው። አንቺ እንቆቅልሹን ፍቺ ብዬ እህቴ መመለስ የማትችልበት ሁኔታ ውስጥ ነበረች። ድንግል ማርያም ቅድስት ኪዳነ ምሕረት ምን ይሳናታል? እህቴ በሰላም ወደ አገሯ ተመልሳለች። እልል ብላችሁ ከፍ አድርጋችሁ አመስግኑ። እኔን የሰማች ቅድስት ኪዳነ ምሕረት ሁላችሁንም ትስማ ብለዋል። ሁላችንንም ድንግል ማርያም ትስማ። በመከራ ውስጥ ያላችሁ፣ በችግር ውስጥ ያላችሁ ለእመቤታችን ሳትነግሯት እንዳትሄዱ። አሁን ሁላችንም ከተቀመጥንበት ተነስተን ሁለት የቤተ ክርስቲያን መልእክት ነግሬያችሁ ወደ እህታችን ተወዳጇ ዘማሪት ፋንቱ ወልዴ ወስዳችኋለሁ። ከዚያ በፊት በዚህ በጎረቤታችን በቤተል ደብረ ይድራስ ቅዱስ ጊዮርጊስ ቤተ ክርስቲያን ጥር 18 በዓለ ንግስ የቅዱስ ጊዮርጊስ በዓለ ንግስ ስላለ ሁላችሁም በዛው ተገኝታችሁ በዓሉን እንድታከብሩ በማታውም የወንጌል አገልግሎት ላይ እንድትገኙ ሲሉ ጥሪያቸውን አስተላልፈዋል። ሁላችሁም ተገኙ። እሺ፣ ሁላችንም እስቲ የበረታን ቆም ብለን ዛሬ ማምላክ ወላዲተ አምላክን ብላችሁ የመጣችሁ ሁላችንም ቆም ብለን ከዘማሪት እህታችን ተወዳጇ እንቋ እህታችን ዘማሪት ፋንቱ ወልዴ ጋር አብረን እግዚአብሔር እናመሰግናለን። ወደ እህታችን ወስዳችኋለሁ።
ከላይ ወደብሽ የዓለም መድኃኒት ተጠመቀብሽ
ኦርቶዶክሳውያን ከዝማሬ እንድናመሰግነው የፈቀደልን ማን ነው? አረ መስክሩ፣ ማን ነው? እንድንዘምር የፈቀደልን ማን ነው? እንድናመሰግነው የረዳን ማን ነው? እግዚአብሔርን ከፍ አድርጋችሁ በዝማሬ ላገለገለችን እንኳ የተዋሕዶ ልጅ ዘማሪት ፋንቱ ወልዴ አምላካችን እግዚአብሔር ከጣዕሙ ብዛት አጥንትን የሚያለመልመውን የመላእክትን ዝማሬ ያሰማልን፣ በዕድሜ በጤና ይጠብቅልን። ከዚህ በበለጠ ቅድስት ቤተክርስቲያንን የምታገለግልበትን ረጅም ዘመን ከጤና ጋር ማን ያድላት። እንደው እንዴት አድርጋችሁ እንደምታመሰግኑ እግዚአብሔር ምስጋናችንን ይቀበልልን። እግዚአብሔር ምስጋናችንን ይቀበልልን። እንግዲህ ዘማሪት ቋታችን ዘማሪት ፋንቱ ሌላ ቀንም ተደብቃ መታ አስቀድሳ ሳይሆን ከዚህ በኋላ ስትመጣ ታመሰግናለች። እግዚአብሔርን አመሰግናለሁ። ቅድስት ኪዳነ ምሕረትን በጣም ወዳታለሁ ብላለች። ከፍ አድርጋችሁ አመስግኑልኝ። እግዚአብሔር ይክበር ይመስገን። ማን ይመስገን? እግዚአብሔር ይክበር ይመስገን። በእውነት በጉባኤያችን ያልተለየን በጉባኤያችን የረዳን አምላክ ስሙ ለዘላለም ይክበር ይመስገን። እንግዲህ እንደነገርኳችሁ ጥር 25 እስቲ ሁላችሁ በሉ ጥር 25 ጥር 26 ጥር 27 ጥር 28 አራቱን ቀን እጃችሁን ከፍ አድርጉልኝ። ሁለት እጃችሁ በማርያም እንደው በእመቤቴ በወላዲተ አምላክ በቅድስት ኪዳነ ምሕረት በዚህ በነነዌ ጾም ወደ እግዚአብሔር እንድንጮህ እንድናለቅስ ከፍ አድርጉልኝ። በልብ ከኋላ ያላችሁትን አይታየኝም። እስቲ እግዚአብሔርን ለአንዴና ለመጨረሻ ጊዜ ከፍ አድርጋችሁ አመስግኑ። በመጨረሻ ላይ ጸሎት ማድረጉልን ብርሃኑ ናቸው። የካቴድራላችን ከይቅርታ ጋር የካቴድራላችን ፍኖተ ጽድቅ ሰንበት ትምህርት ቤት ይዘምሩ አንድ ዝማሬ በእናንተ ፍቃድ። እነሱ የቤተክርስቲያን ተረካቢ ናቸው፣ መዘመር ስላለባቸው አንድ ዝማሬ አሁን ቆም ብለን ከእነሱ ጋር እናመሰግናለን። እኔ ያልመለስም መጨረሻ ላይ መምህር ብርሃኑ በላይ ጸሎት ያደርጋል። Bagus. Bagus. Kayak hidan saya gitu. እሷም አላሳፈረችኝም። ድንግል ማርያም እናቴ ብላልኛለች።